እኔና እቺን ሴትዮ እኩል ካወዳደረ ያን ሁላ ዋጋ የከፈልኩለትን ሴት ያ ሁላ ያለውን ነገር አፍርሶ እንዲህ ካለ ጂጂንም ይቅርታ ልበላት ነው ያለው። ከነበረው ግርግር ስለማሪ ጂጂማ ይቅርታ ጠይቃለሁ ሲል ወዲያው ነው ልቧን ይዘው የመጣችው። ወዲያው በተረችው እኮ ልቧን ልብ ሁሉ እየሰጠችው ነበረ ቁጭ ብላ ከታች ጂጂ ማለት ነው። ይሄን ነብፈልግ ስማላው ጂጂ መግባት ፈልጋለች። ይቅርታ ጠይቃታለሁ ሲል ግን የዛች ለምን በዚህኛው ጎን ሆዴን እዚህ አንጠራው የዛን እየሰማ ነው እንደዚህ ብሎ ባለጌ ነው። እንደዛ ካረገ እኔ ራሱ አልለቀውም። ይሄ ጨላቃ አንተ እንደዚህ ብሎ እሺ ማርያም አውትዬ አመሰግናለሁ። ቴንኪው ነጽዬ። ግን ቀጠሩ ካረገች ደግሞ ትግባ። ሄለንን እመጣለሁ ብያት ነበር። አሁንም የመጣሁት የሆነ ፎቶ ስለደረሰው ነገር ለመጠየቅ ነው። ኩዊን ሁሌም ከእውነት ጎን እንደምትቆም ከዛ በፊትም ኩዊን ተናግራ ነበረ። ተለያይተዋል ብለሽ የዛን ያወሩት ሰዓት ላይ መረጃውም አንድ ስጥሽ ባላቅም የዛን ቀን ነው ሌሊት 0 ሰዓት ላይ መጥቶ ክሊንገን አድርጎ መጥቶ ይቅርታ ይጠየቀኝና የታረቁኝ ነበር እና እሱንም ጠይቄዋለሁ። ተለያይታችኋል ብዬ አልዋሽሽም። እያንዳንዱን ሁሉንም ይዤ ጠይቄዋለሁ። እሺ ምሏል ምን ይገዝታል? እሺ ስለዚህ ማርያም ወይም ስለዚህ ከሰማሽ ቀጠሮች ታጥቅም ግን እዛ ጋር ያላችሁ እነሱ ሰዎች እንደ ሮሚናት አስከቢያ ያ የሚያናግሩ ሰዎች ቀልድና ቁም ነገር ሊያያይተው። እሺ እንዲያ ቁም ነገር አታቁም የምትባሉት አንተና ጅቦ ናችሁ። እኔ ለምን አልነግርህም? አይቻለኝ የምትፈልገው ሀሳብ ግለጭ። ግን ነግረታለሽ። ሌላ ሰው አታስገቢ ሀሳቤን ልናገር ማለት ይችላልሽ። አየ ሌላ ሰው አታስገቢ ሀሳቤን ልናገር ማለት አንተና ጅቦን ነው። እኔና ጅቦ እኔም እኮ የምለው እሱ ነው። አንተና ጅቦ መኖር የለባችሁም ነው የምለው። ነገሩን ታገልዱታላችሁ፣ ታባብሱታላችሁ ሁለታችሁ። ኦኬ እኛ እንውጣና እሺ እነሱ ይስማሙ ነው። እኔ እኮ አሁን ህግ ቦታ ምናምን እንደዚህ መካሰሱ እስከሚገቡ ይስማሙ። ዋናው ነገር መስማማታቸው ነው። የሚካሰሱት ቆይ ልንገራችሁ፣ የሚካሰሱት አሁን ህግ ቦታ ሄደው የሚካሰሱት በምንድን ነው ማለት ጀርመን ነው ያለው ብሏል። ያልሰማሽው እንዴ? ላላየሽ እኔ እኮ እንደዚህ እኮ በጣም እኮ ነው የሚያስቀኝ። አትሳቂና ላልቅስ እንዴ? እናንተ ያማችኋል እንዴ? እንዴ በፍቅር በምን ይሆናል ነው ግራ ገባኝ። በየቦታው ስትሄዱ ክስ ይላሉ እንዴ? እዛ ቲክታክ ላይ መታችሁ ተሰጥታ ህግ ሂደን እንከሳለን። አይከብድም ግን ማንም አይቀበላቸውም በሚለው ማንም ክስ ምናምን የለም። እሱን እኮ ነው አሁን የሰማሁት። ሜላት የገረመኝ እሱ አይደለ እንዴ? በልጁ ይፈራራል ማለት አልገባኝም። ቤተሰብ ለምንድነው? ይሄ አዲስ ነገር ነው፣ እንጠይቀዋለን። እንደዚህ አይነት ነገር እሱ መሆን መልስ መስጠት አለበት። ምን ገብተሽ ስሚ ጋይስ፣ እንደዛ ከሆነ ከባድ ነው። እኔ አላውቅም። እኔ እስካሁን ሁሉም ነገር አዲስ ነው። እንደዚህ አድርጎ ከሆነ ይደብራል። እዛ እንደሚጽፉት ከሆነ ኖ እንደዚህ ካደረገ በጣም ባለጌ ነው። ጌታም እንዴ በልጅ ያውም እንደዚህ ኧረ ግን ሊያ ከመናገር በፊት ለዛ እኮ ነው ሰው ከሁለት ጎን ነው መስማት ያለበት። አያውቁትም እኮ ስላልደረሰባቸው። ሮምዬ ተባረኪ፣ በእውነት ተባረኪ። እኔም ይሄንን ነው ያልፈለኩት። ገባችበት ከፈለገ እሷ ቤቷን ትክፈት። ምን እዛ ጋር ሄዶ እንትን ነው። ልጆቼ አጠገቤ ስላሉ ማውራት አልቻልኩም። ሳውራ በቃ በጣም ነው እንትን የሚለኝ የሚተናነቀኝ እና ለዛ ነው ሲተኙ ያልኩት። በኋላ
ስለዚህ ማውራት ካስፈለገም እዚህ እህቶችሽ አሉ። ከምንም በላይ ሊያ ደግሞ ታውቂያለሽ ለሴቶች በጣም ትጨነቅ ለፊሊንግ ላለውን ሪሌሽንሽፕ በምንም ተአምር ሳትል ሳታዳላ እንትንም አይተሻታ። እሷ የሄለን ቤት ስለሆነ እሷ ከነ ፋሚሊዎቿ አልገባም ሌላ ቤት ቢሆን ጠልቃ ገብታ ሌላ ተአምሩ የሚፈጠር ነበር። ማናደድ ስማ ሮሚ ግን ቁጭ ብላ ትከታተላለች ማለት ነው ነበረች እዛ ጠዋት የእናንተ ላይቭ ላይ ቁጭ ብላ እያየች ነበረ። እዛ ቁጭ ብላ ጂጂ ልብ ስትሰጥ ነበር አለች ጃፒ። አንዳንድ እንደዚህ አይነት አጸያፊ ነገሮች ካሉ እንጠይቃለን። የምር እውነት እንደዚህ ከተፈጠረ ነው እንደዛ ካረገ ባለጌ ነው። ጌታን ስም ለማጥፋት ከሆነ ደግሞ መጀመሪያ ሰው ከሁለቱም ጎን ሳያይ መፍረድ ጥሩ አይደለም። የእሱንም እንሰማና እናዳምጥና እንፈርዳለን። አይሻልም? ለመከትከትም ለምንም የሚመቸው እንደዛ ነው። ብቻውን አናስቀረውም። ምክንያቱም እንሰማለን። ለፈራጅም እኛም ለቪዲዮ እንዲመቸን የእሱንም መስማት አለብን። ጃፒ እናንተ አውሩ፣ አዳምጣለሁ። ዩቱብ ላይ ሄድበታለሁ። አባቴ ምን አለ ይመች። በቃ እኔ ስራ ነኝ። መልካም እሺ ጃፒ ባይ። እሺ ቻው ጋይስ። እንዴት ብዬ ነው እኔ አሰባችሁታል? እዚህ ሰብስቤ ምን አገባኝና ነው ሰብስቤ የማጠራው? ባይሆን እሰማቸውና ዩቱብ ላይ ሄድበታለሁ። እሺ ጋይስ አይሻልም? እንደዛ ነው የሚሻለው። ቤትዬ እንዴት ነሽ? ነው ሰምቼ ነው አማሬ ሰምቼ ሳትጥዩ ልጆችሽን ከልጆችሽና ከስራሽ በድለሽ እንዲያረ ማድረግ ቀላል አይደለም። አንድ ሰው እንኳን ሆስፒታል ለአንድ ቀን መጠየቅ ምን ያህል ከልጆች ጋር እንደሚከብድ እናውቀዋለን። ስለዚህ አንቺ ከእግዚአብሔር ታገኘዋለሽ፣ ግን ማንም ጋር ሄደሽ ማብራራት አይጠበቅብሽም። ሙድ ሊይዙብሽ ስለሆነ ይዶኒድ ያንን ስላየው ነው። ጠዋት በጣም ነበር የተናደድኩት። ከስሮኝ እየሰማው ነበር እና እኔ የለም እናንተን አስተያየት መስጠት ትችላላችሁ። እኔ ታይም ለራሷ ታይም ትስጥ። ማውራት ከፈለገች እዚህ እየመጣች ቤቷን ከፍታ ብትፈልግ እኔ ጋር ትምጣ። ግን ሺ ዶንት ኒድ ኤኒባዲ ኤኒ ፕሌስ ሄዳ ማብራራት አይጠበቅባትም። ሙድ ነው የሚይዙብሽ። እዛ ቤት ገብተሽ ከወጣሽ ደግሞ መሰደብሽ የማይቀር ነው። በየቀኑ ስትፈለጊ ካልመጣሽ ዞሮ ነው የሚቀጠቅጡሽ። ይሄን ነው ልል የምችለው። አዳምጣችኋለሁ። እስቲ ቴንክ ዩ ሮሚ ቴንክ ዩ። ኦኬ ባርቢዬ የምትይው ቴንክ ዩ ሮሚ። ባርቢዬ ቀጥይ፣ ሀሳብሽን ልስማ። ኩኒዬ እንዴት ናችሁ? ኩኒዬ በጣም አም ሶሪ ለተፈጠረው ነገር ማርዬ። ይሄንን ዲዘርቭ አታረግም። በጣም ጥሩ ልጅ ናት። እኔ አይቻታለሁኝ ሲጀመር እስኪጨረስ አብረን ነበር ስታስታምም። የእውነት የሰው ልጅ ይሄ አይገባውም። ከልቤ በጣም ነው ያዘንኩት። ግን እኔ ሁለቱም ጋር እሱም ሳይድ ይዘሻል እሷም ሳይድ ይዘሻል እስኪሉኝ ድረስ በጣም ታግዬ ነበር ይሄ ቀን እንዳይመጣ። ዛሬ ለምን ይሄ ነገር ተፈጥሮ እዛ ጋር ሆዴ እንደተገኘ አላቅም። ይደብራል የተፈጠረው ነገር። ታሳዝናለች። ማልቀስ ሲያንሳት ነው ከምር። በፍጹም ይሄ አይገባትም እና አሁን ከሄለን ጋር ተቀጣጥራለች። የተቀጣጠረችውን ቀጠሮ ማፍረስ አትችልም። ጣቸውን የጣሉ አንዳንድ ዱርዬዎች መላካኮ የነበሩትን ዞር አድርጋ ቀጠሯን አክብራ መሄድ አለባት። ለምን እሱም ሊጠብቃት ይችላል። መራዊ ይሄን ያህል ደግሞ እኔ እስካውቀው ማለት ነው አምራሪ ልጅ አይደለም። ማርዬም ታውቀዋለች። አሁንም ወደዛ ወደዚህ አልሽ እንዳለባት ስለ ማርዬ በዛሬ ቀን ምንም አይነት መጥፎ ነገር አልተናገረም። ግን ሁለቱንም እኩል ነው የማያቸው ብሏል። ሰምቼዋለሁ። ቁጭ ብዬ ስሰማ ነበረ። በጣም ደንግጬ አዳምጥ ነበረ። እነዚህ የሚያሽካኩት ናቸው ከዳር እንትን የሚሉት። ሁሉም ሰዎች በስምምነት መለያየት ይችላሉ። መጨረሻ ላይ ኩንሻዬ ለማርዬ የእውነት ማርዬ ከልቤ ነው ማዝነው። እንደው አንቺ አዘንሹን አዝኛለሁ። you don't deserve this። በፍጹም ለአንቺ አይገባም። ነገ ደግሞ ተነስቶ ይቅርታ እንደሚልሽ እርግጠኛ ነኝ። ይሄን ያህል ግንፍል ልጅም አይደለም። እዚህ አሁን ቁጭ ብለው ወሬያቸውን አሹለው ወደዛ ወደዚህ ሊያደርጉ ያሉት አንዳንድ ሰዎች ቅድም ሲያሽካኩ የነበሩት ዞር ይበሉና ቀጠሯን አክብራ ማነው ሄለን ጋር ብትሄድ ኩኒዬ እኔ ጥሩ ነው የምለው። ቀጥራታለች፣ እየጠበቀቻት ነው። እሷም በጣም ለእሷ ሳይድ ይዛ ስትናገር ነበረ።
በጣም ዲፌንድ ስታረግላት ነበረ። እነሱ ግን የሆነ በሰው ህይወት ገብተው እንዲተካረው እንዲቀሩና ተማረው እንዲቀሩ በዚሁ ነገሩ ቢረግብ ሁላችንም ሰላማችንን እናገኛለን። እኔ ከሁለቱም ጋር አብሬ በልቻለሁ ጠጥቻለሁ። ይሄን ያለ ያመረሩ ሰዎች አልነበሩም። ሰይጣን ገብቶ ነው እንጂ ሲያልቅ አያምርም። አንዳንድ ነገር ሲያልቅ አያምርምና ይሄን ያክል በዚህ ደረጃ እዚህ ደርሰዋል አይደለ? ከዚህ የባሰ እንዳይቃቃሩ ከዚህ የባሰ እንዳይቀሳሰሩ ለማድረግ ነው እንጂ እኔ እዚህ ጋር ቢቆም ደስ ይለኛል። ኩይንዬ ሄዳ እሱም ከመጣ ለሱ እኮ ነው አትሄድም ብለው ገባሽ? አይ ብትሄድም ዳር ያሉት አጨብጫቢዎች ይቀሩና እዛ ክፉ ነገር አልተናገራትም ማለት ክፉ ነገር አይገቡም አጨብጫቢዎቹ እና ክፉ ነገር ካፋውጥቶ ክፉ ነገር ከዚህ በላይ ምን አለ? እኔንና ማርዬ ዝም በይ። ክፉ ነገር ግዴታ ማርዬ እኮ ብስብስናት እንዲያደርገችኝ ባይል ጂጂና እሷን እኩል ነው የማያቸው። ጂጂን ይቀጣ ሰምቼዋለሁ። ያዘ ከዚህ በላይ ማቁሰል አለ እንዴ? ምን ሰምቼዋለሁኝ እኮ ሮሚ ያልኩሽ እኮ እኩል ነው የማያቸው ሲል እኔ ደንግጫለሁኝ። ተናገረ የምትይው ከዚህ በላይ ምን እንዲላት ነው? ሊሰድባት ነው እንዴ? ከዚህ በላይ ምን እንዲላት ነበር የጠበቅሽው? ኖ ኩዊንሻ ሰምቼዋለሁኝ እኮ ይሄን አልኳችሁ እኮ እሷ ለማርዬ አይገባትም። ሺ ዶንት ዲዘርቭ ዲስ። ግን የምትሄደው እዛ ምን አለ? ምን ልትናገር? ከዚህ በላይ ሌላ ተናግራ ደግሞ ሌላ ጭቅጭቅ ሊያመጡ ምን ልትናገር ነው የምትሄደው? ምን ትበል ከዚህ ወዲህ? ሄለን ለእሷ እያገዘሽ ነበር። አዎ እንደውም እሱን ከጭንቅላቱ ጋር እንዲያስብ ጂጂ ጋር እንዴት ብለህ ታስባለህ? ይኸው ቱናዬ ብላ ሆስፒታል ገብን አወጣች። በእርግጥ እኔ ክፉ ስለማር እያወራች አላልኩም፣ ግን እዛ ላይ ጅቦ እንትና ማነው ጃፒ ምናምን የሸገር ጁንታ ገብቶ ተናዶ እንዴት በሰው ትቀልዳላችሁ? ሙድ ይዛላችሁ አላቸው። ምንድነው ሙድ ያዝ ነው? ከዚህ በላይ ምልት ይዙ ነው ብሎ እሱ ተናዶ ተናገረ። እንዴ ጅቦ አዎ እኮ ነበርኩ እኮ ሮሚ። እኔ እኮ ስማቸውን ላለመጥራት ነው። ይሄ ጅቦ ጃፒ ሆናቸው እነሱ በማሽካካታቸው በጣም ያሳዝናል። ዝም ብለው አሽቃዋቂ አስቃለሁ ብሎ የተሳቀባቸው ናቸው። ብዘቀ አቧራ ነው ካፍንጫቸው የሚተን ነው የሲጋራ ናዳ። ስለነሱ ከሆነ ሌላ ትርፍ ንግግር ቮይስ ሪከርድ አሰምታለች። which is wrong ነው። ቮይስ ሪከርድ እኮ ያረኩትኝ እኮ ሮሚዬ ያንን ነገር ያረኩትኝ ለምንድን ነው? ለካ ስራው ነበርኩኝ። ገብቶሻል? እንግዲህ እኔ ስራ ነበር ማለት ነው። ስለዚህ ሴቶቹ እንዳይታለሉ ነው ያለውን ነገር እዛ ጋር እንትን እንደዛ ያለ ሰው ወጥቶ አወዳድራለሁ አለ። ስለዚህ እንዳይረሳው ነው ስራውን እንትን ለማለት ድምፁን ስታሰሚ ደግሞ የሸገር ጁንታ ሊገባ ፈልጎ ነበረ። አንድ ሰው ወረደለት። የሸገር ጁንታ እኔ ልውረድ በቃ ኪዩንዬ እኔ ወርዳለሁ። እኔ ወርዳለሁ። ኪዩንዬ ሌሎችንም ታስገቢያለሽ። እኔ ወርዳለሁ። ማርያምዬ እግዚአብሔር ካንቺ ጋር ይሁን። ሁሌም ከጎንሽ ነን። ከስሮኝ ላዳምጥ። እሺ ሜሪዬ ቴንኪው ሲነጾ እሺ እኔም እንደዛው ኪዩኒሻን እኔ ረጅም ጊዜ ኦልሞስት 10 ዓመት አይሆንም ኪዩኒሻን ሳቃት ባላመነችበትና እርግጠኛ ባልሆነችበት ነገር ላይ እጇን አታስገባም። ለዛም ነው እኔ እንደዚህ ቁጭ ብዬ የሰማሁኝና እንትን አስተያየት ሲሰጥ የነበረው።